ለኪ እሰግር ለኪ ወእወድሰኪ ኦግዝቴ ማርያም በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ ዘይብል እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይኔ ጠላቴ ሔዋን ጽኖ የሚጎዳ ማሰሪያዋ በአንቺ የተቆጠረላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ ማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌል የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደሽ ልጅሽ ኃጢአታችን ያስተሰርይ ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስሌነ ለዓለመ ዓለም አሜን። ልመናዋ ክብሯም ለዘላለሙ በእውነት በሁላችን ይደረግልን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከሁሉ ነገር ፈጽሞ የተወገደ የተለየ የምንኩስናን ቀንበር የተሸከመ ስሙ ብሔሮ የተባለ ለአባ አሞኒ አንድ ደቀ መዝሙር ነበረው። እሱም ብዙውን ጊዜ ልዩ ልዩ ምስጢራት ይገለጽለት ነበር። በዚያ ጊዜ ይህ አባ ብሖር ከቅዱስ አባ አሞኒ ዘንድ መጣና እልም ካለው በረሃ ገብቶ በዚያ በግንባሩ ተደፍቶ ሰገደ። ከዚያም እህል ሳይበላ ውሃ ሳይጠጣ የፀሐይ የመውጫዋንና የመግቢያዋንም ጊዜ እንዳያይ ፊቱን ወደ ላይ ቀና ሳያደርግ በእግዚአብሔር ፊት እንደሰገደ 40 መዓልት 40 ሌሊት በምድር ላይ ቆየ። ከ40 ቀን በኋላ ሊነገር የማይቻል ክብር ምስጋና የተሸለመች አምላክን የወለደች የሕይወት መገኛ በነፍስ በሥጋ ድንግል ክብርት የምትሆን የእግዚአብሔር እናቱ እመቤታችን ተገለጸችለት። በዚህም ጊዜ እመቤታችን በዚህ አይነት ክብር ባየኋት ጊዜ ደነገጥኩና በፊቷ በምድር ላይ ወደቅኩ። እሷ ግን አነሳችኝና የእግዚአብሔር አገልጋይ ብሖር ሆይ አንተ የታመንህ ነህ፣ ከእንግዲህ በእግዚአብሔር ኃይል እየበረታህ ጸንተህ ትኖራለህ አለችኝ። እኔም አንቺ ማነሽ በዚህ ታላቅ ክብር ላይ የምትገኝ አልኳት። እሷም ዓለምን ሁሉ ለማዳን ከኔ ሥጋና ነፍስ ነስቶ ሰው የሆነ የሰማይና የምድር ፈጣሪ የሕይወት እናቱ ድንግል ማርያም ነኝ አለችኝ። አሁንም የልጅ የኢየሱስ ወዳጅ ብሖር ሆይ የታመንከውንና
የታመንክበት ፈጣሪህ ክርስቶስን ታየው ዘንድ ተነስ አለችኝ። እኔም በምስራቅ በኩል ስመለከት በሰማይ ላይ የብርሃን ሰረገላ ወይም ዙፋን ተመለከትኩ። እሱንም 40ቱ እንስሳ ተሸክመውት በላዩም ቸር መድህን ጌታ ተቀምጦበት ነበር። እሱንም በብዙ ሚሊዮን የሚቆጠሩ እልፍ አእላፋት መላእክት ያመሰግኑታል። በዚያም ጊዜ እናንተ ብርቱና ኃያላን የሆናችሁ አባ ብሖርና አባ አሞኒ ሆይ የዚህን ዓለም ክፋትና ተንኰል በአሸናፊነት ትወጡ ዘንድ ልባችሁን አጽንታችሁ እስከ ዓለም ፍጻሜ ድረስ ተቀመጡ ብሎ ሲናገር ሰማሁት። ከዚህም በኋላ ከእኔ ወደ ሰማይ አረገ። የተወደዳችሁ ወንድሞች ሆይ ስለ ጽድቅ የሚጋደሉትን ጻድቃን ሁሉ እንደምትጎበኛቸው እንደምትገለጽላቸውና ልጇ ኢየሱስንም እንደምታሳያቸው ተመልከቱ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለአባ ብሖር እንደተገለጸችለት ለእኛም ትገለጽልን። የተወደደ ልጇ ኢየሱስም ለእሱ እንደተገለጸለት ለእኛም ይገለጽልን ዘንድ ፈቃዱ ይሆንልን። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብን። አክብራቸው። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዋጃት ቤዛም የሆንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ክብርት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን የበላችሁ ደሙን የጠጣችሁ በማወቅ ወይንም ባለማወቅ የሠራችሁትን ኃጢአታችሁን ያስተሰርይላችሁ። ሥጋ መለኮት ስለሚባል ሥጋው፣ ደመ ሕግ ወሥርዓት ስለሚባል ደሙ ባለፈው ይቅር ይበላችሁ፣ ወይመጣውም ይጠብቃችሁ ለዘላለሙ። ኩኑ ፍቱሐነ እምኃጢአት ወኩኑ ድሉዋነ ለመንግሥተ ሰማያት በአቡሁ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ከማሁ በሐልዮ በነቢብ በገቢር በእውቀት ባለ እውቀት የተሠራ ኃጢአት ማይሠራ ኃጢአትን ሁሉ እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን ከመንፈስ ከናግብርት በሰላም ስሬቴ ኩነን ዘተፈጠረ ሥጋ በደመከ አባሃን በመንፈስ ዲኪር ኩሉ ለጸላይ በረከተ ዲከተም ተመላት ያን ሰፈ ኩሉ ባረሰና በሩክ ዋለ ሥጋው ቅዱስ ደሙ ክብረ ጸጋ ነሲያ